ዛሬ ክብረነክ የሆኑ ነገር ሰዎች ሲናገሩ ሊሆን ይችላል፣ ወይንም ደግሞ ያለኛ ፍቃድ እኛም በሚመለከት ጉዳይ ላይ እኛን ሳያሳትፉ ወስነው ስናገኛቸው አሊያም ደግሞ ስለኛ አስቀያሚ ነገር ሌሎች ሰዎች ሲያጋሩ ወይንም ሲያወሩም ሰምተን በቀላል ቋንቋ ክብራችን ሲነካ ወይንም ደግሞ ዲስሪስፔክት ስንደረግ ልንሰጠው ስለሚገባው ምላሽና ይሄንን የክብር መነካት ጉዳይ በምን አይነት መንገድ መቆጣጠርና ለተፈለገው ዓላማ ማምጣት መቻል እንዳለብን ይሆናል ማለት ነው። በዚህ አጭር ቪዲዮ የሚነጋገረው ሰዎች በተለያየ መንገድ ክብራችንን ለመንካት ይሞክራሉ። በዛ ሁሉ ሂደት ውስጥ የሚፈልጉት የኛን ምላሽ መመልከት ነው፣ የኛን ስሜታዊነት መመልከት ነው። እኛም በተመሳሳይ ክብርን በሚነካ መንገድ ከተመላለስንላቸው አሸነፉ ማለት ነው። ነገር ግን ከዚህ ቪዲዮ በኋላ የማወራቸውን ነገሮች ተከትለን መሄድ የምንችል ከሆነ እኛ አሸናፊዎች እንሆናለን ማለት ነው። እነሱ ያሰቡትን ነገር አላሳኩም ማለት ነው። ስለዚህ ሀሳብ ነው ዛሬ በዚህ ቪዲዮ የምናወራው። የመጀመሪያው ጉዳይ በተረጋጋ መንፈስ ውስጥ ነገሩን መመልከት አለባችሁ። ቃላትም ከሆኑ የተናገሯቸው ሰዎች መጥተው በተረጋጋ መንገድ በተረጋጋ ሁኔታ ለነገሩ ምላሽ መስጠት አለባችሁ። ክብረነክ ጉዳይ የሚሰነዝሩ ሰዎች ጉዳዩ አሳሳቢ ሆኖ አይደለም፣ እናንተ ያንን ጉዳይ የምትመልሱበትን መንገድ ተመልክተው ያሰቡትን ዓላማ ለማሳካት ነው። ስሜታዊነታችሁን ተጠቅመው ሊሆን ይችላል፣ ወይንም እናንተን ነገር ፈላጊ በማድረግ ውስጥ የማትወጡት ችግር ውስጥ ለመክተት ነው ይህን የሚያደርጉት። ዲስሪስፔክት ስትደረጉ ወይንም ደግሞ ክብራችሁ ሲነካ መረጋጋት ከቻላችሁና በዝምታ ነገሩን ለተወሰኑ ሰከንዶች ወይንም ደቂቃዎች መመልከት ከቻላችሁ ስሜታችሁን ልክ በተቆጣጠራችሁ ቅጽበት የዛ ነገር ጉዳይ ባለስልጣኖች ወይንም የጉዳዩ የበላይ እናንተ መሆን ትጀምራላችሁ ማለት ነው። ሶ ዋቴቨር ሃፕን ስለ እናንተ ክፉ ሲወራ ሰምታችሁ ሊሆን ይችላል። ቤተሰብ መጥተው ሊነግራችሁ ይችላል። ትዳር ላይ የፍቅር አጋራችሁ መጥታ ልትነግራችሁ ትችላለች። ልጆቻችሁ መጥተው ሊነግሯችሁ ይችላል። ወይንም ደግሞ ወጣቶች ከሆኑ ጓደኞቻችን መጥተው ሊነግሩን ይችላሉ። እንትና እኮ እንደዚህ ብለዋል ሊሉን ይችላሉ። ሁሌም ቢሆን አሉባልታ ብዙ ጊዜ የሰዎች መጥፊያ ነው። በዛ ሰዓት ሁሉ ሂደን ሪአክት ማድረግ የለብንም። በቀጥታ ሰውየው የሚገኝበት ጋር ሂደን አንተ ነህ እንደዚህ የምትለኝ ምናምን አይባልም። እንዲሁም እንደዛ ያለንንም ሰው መጥቶ የነገረንን ሰው እሱ እኔ እንደዚህ ይላል እኔ እኮ ለእሱ እንደዚህ ያደርግለት እየተባለም አይወራም። ይህ በራሱ ደካማነታችንን ያሳያል። ከዛም በተጨማሪ ነገሩ እውነት መሆኑን ምንም የምታውቁት ማረጋገጫ የላችሁም። ያንን ሰው ሺህ ጊዜ ብታምኑት እንኳን ሰውየው በተወራው ነገር ላይ ያለው የራሱ ምልከታ አለ። ያ ያወራው ሰውዬ ደግሞ ያወራበት የራሱ ምልከታ አለ። እንዲሁም ደግሞ ያ ያወራው ሰውዬ ያወራበትን ምልከታ የተነገረውም ሰውዬ የሚመለከትበት የራሱ መነጽር አለው። ስለዚህ ነገሮች እናንተ ጋር እንደመጡት አይደሉም። ምንም ነገር የራሱ የሆነ መነሻ አለው። ስለዚህ መነሻውና ያ ነገር ለምን እንደተባለ እርግጠኛ ባልሆናችሁበት ጉዳይ ላይ ፈጣን የሆነ ምላሽ አያስፈልግም ማለት ነው። መረጋጋት መሰረታዊ ጉዳይ ነው። ሁለተኛው ጉዳይስ ምንድን ነው? ሁለተኛው ትልቁ ጉዳይ ደግሞ ምንድነው? ዲስሪስፔክት መደረግ ወይንም ክብረነክ ጉዳዮች በእናንተ ላይ መድረሱ እናንተን አይገልጻችሁም፣ ወይንም ደግሞ ያ የእናንተ ማንነት ነው ማለት አይደለም። ያ ሁኔታ መፈጠሩ እናንተን አይገልጽም። እናንተን የሚገልጸው ያ ሁኔታ ሲፈጠር የምትሰጡት ምላሽ ነው። እመኑኝ፣ ኢቭን ኢፍ ምንም ባላደረጋችሁት ባላጠፋችሁት ጉዳይ ላይ ወሬ ተነስቶ የውሸት ሐሜትም ሊሆን ይችላል። በየትኛውም አይነት መንገድ የእናንተን ክብር የሚነካ ነገር ሲወራ ብትሰሙ እንኳን ያን ነገር ላይ ማስተባበያ አትስጡ፣ ዝም በሉ። መጀመሪያ ላይ ያወራ ነው። በተረጋጋ መንፈስ ነገሩን ማጤን ሞክሩ። ጸጥ በሉ። ዝምታችሁ ያብረክርካቸው። ዝምታ ትልቅ ኃይል ስለሆነ ማለት ነው። ዝም በሉ እና በትዕግስት ነገሩን መመልከት መቻል አለባችሁ። ምክንያቱም እናንተ ክብረነክ የሆነ ጉዳይ የተነሳባችሁ ወሬ ወይንም የደረሰባችሁ ሁኔታ የሚገባችሁ ስለሆናችሁ አይደለም፣ ወይንም ያ ነገር የምርም እናንተ ስለሆናችሁ አይደለም። እናንተ ናችሁ የምትባሉት ለዛ ነገር የምትሰጡትን ምላሽ ሰዎች አይተው ነው። ስሜታዊ ከሆናችሁ ቂል ብለው ይፈርጇችኋል። ያን ነገር ለማስተካከል የምትጋጋጡ ከሆነ እውነትም አደርገዋለች ማለት ነው ይላሉ። እንዳላደረጋችሁት ቢያውቁ እንኳን እናንተ ግን ባላደረጋችሁት ነገር ላይ ባሉባልታ ክብራችን ስለተነካ ብላችሁ ለማስተካከል በተራራጣችሁ ቁጥር ሰዎች እሱ ባላደረገው ነገር ላይ ለማስተካከል እንደዚህ የሚሯሯጥ ከሆነማ ደካማ ነው፣ ይሉኝታን ይፈራል ብለው ይንቋችኋል። የመሪ ማንነታችሁን እታች ቀብሩትና እንደ ባሪያ እናንተ መመልከት ይጀምራሉ። ከዛት በተጨማሪ ምን ይፈጠራል? ይሄ ማለት ሌሎችም ብዙ ችግሮች አሉበት ማለት ነው።
አድርጎትም ባይሆንም እንኳን ነገር ግን እዚህ ነገር ይሄ ነገር ለማስተካከል የሚጋጋጥ ከሆነ እቺን ነገር ለማስተካከል የተጋጋጠው ወይንም ደግሞ ያላደረገው ነገር ላይ ይሄን ያህል ጉልበቱን እያወጣ ያለው በዚህ ነገር ስሙ ከታወቀ ብዙ የሰራቸው ጥፋቶች የተደበቁ ሚስጥሮች ስላሉ እሱ እንዳይወጣበት ስለፈራ ነው ማለት ነው። ስለዚህ ይህ ሰው እንደምናስበው አይደለም ተብላችሁ ትናቃላችሁ። ስለዚህ ከጉዳዩ በላይ ሆኖ እናንተ ክብራችሁ የተነካበት ጉዳይ እናንተን አይገልጽም። እናንተን የሚገልጸው ክብራችሁ ሲነካ የምሰጡት ምላሽ ነው። ስለዚህ በተረጋጋ መንፈስ ሁሉን ነገር ጸጥ አድርጋችሁ ማዕበሉንም ወጀብኑን ጸጥ አድርጋችሁ መቀመጥ ልመዱ። ከዛ በኋላ ነገሮች የሚሆኑትን መመልከት ነው። ያኔ አክሽን መውሰድ ያለባችሁ ትክክለኛ ሰዓት ሲመጣ እርምጃ ትወስዳላችሁ። በስራችሁ በልጣችሁ ስትገኙ ደግሞ ያ ክብራችሁን የነካው ሰው ያፍራል። ትልቁ በቀል ደግሞ በልጦ መገኘት ነው እንጂ ሰዎች ክብራችንን ሲነኩ ከነሱ እኩል ለመፋለም መሞከር አይደለም። ይሄ ግን በጣም በሚያሳዝን ሁኔታ ጥቂት ሰዎች ናቸው ያላቸው። ምናልባት እናንተ ከዚህ ቪዲዮ በኋላ ሊኖራችሁ ይችላል ማለት ነው። ወደ ሶስተኛው ሐሳብ ደግሞ እንግባ። ሌላው ሶስተኛው ሐሳብ ደግሞ ምንድነው? በቀጥታ ተናገሩ። መናገር ካለባችሁ ወይንም ማውራት ከሚጠበቅባችሁ ከሆነ በቀጥታ ተናገሩ፣ አታብራሩ። ካብራራችሁ ትናቃላችሁ፣ ካብራራችሁት ትናቃላችሁ። ምንም ማብራራት አያስፈልግም። ፍቅር ላይ፣ ቤተሰብ ላይ፣ ጓደኝነት ላይ ዋቴቨር በተለያየ መንገድ ወዳጆቻችሁ ጋር የሆነ ወሬ ተነስቶ የሆነ ችግር ተፈጥሮ ስለ እናንተ አሉባልታ ቢነሳ እናንተ የማይገባችሁን አክሽን ቢያሳዩችሁ የሆነ ቦታ ላይ ሆናችሁ ይቅርታ እኔ ይህን ነገር መቋቋም አልችልም ወይም ደግሞ ይህ ለኔ አይገባኝም፣ ይህ በመሆኑ በጣም አዝኛለሁ፣ አለቀ። ከዛ ተነስታችሁ ትሄዳላችሁ። አሉባልታ ወሬ ከሆነ እኔ ይህንን አላደረኩም፣ ይህንን እንዳደረግኩ አንተ የሚሰማ ወይንም አንቺ የሚሰማሽ ሆነ ደግሞ እኔ ምንም ማድረግ አልችልም። ስለሚጠቅማችሁ ነገር እናንተ ታውቃላችሁ። እንደ ሕፃን ልጅ ይህንን አድርጎ ይሄ ልክ ነው ይሄ ስህተት ነው አይደለም። ነገር ግን እኔ የማውቀው እኔ የሆንኩትን ነው እንጂ ሰዎች ነህ የሚሉኝን አይደለም። ስለዚህ ይቅርታ እንግዲህ ይሄን ይመስላል ብላችሁ ሙቭን ማድረግ መቻል አለባችሁ። ንግግራችሁ ስታወሩ ተናገሩት ብያለሁ አይደለ? አጭርና ግልጽ፣ ቀጥተኛ፣ ውብ ቋንቋ ይኖረው፣ ሞገስ ይኖረው። ዛት ሰው ከዚህ ውጭ ሌላ ማብራሪያ ፈልጋለሁ እያለ የሚፈለፍል ሰው ካለ ሲጀመር ያሳሰበው እናንተ ክብራችሁ የተነካችሁበት ጉዳይ አይደለም ማለት ነው። የግል የራሱ መፍታት የሚፈልገው ሚስጥር አለው። ስለዚህ የሱ ሚስጥር ማሟያ አይደላችሁም። እናንተ ጠንቀቅ በሉ። በአጭር ቋንቋ፣ ግልጽ በሆነ አማርኛ፣ በቀጥታ ጠንካራ በሆነ የድምፅ ቶን ማለት ያለባችሁን ትላላችሁ። ከ3 መስመር ከ4 መስበል አይዝለል። አለቀ። መሪ ስለ ስሜቱ አያብራራም። አለቀ። ማማከር ካለበትም በድብቅ የራሱ አማካሪዎችን ሄዶ ስለ ጉዳዩ ያጥናል። ዛት እንጂ ለህዝብ ለፐብሊክ ወጥቶ የሚሰማውን ሁሉ አያሳይም። ዛሬ እንደዚህ ያደርጋለሁ፣ ነገ አላደርግም፣ ከነገ ወዲያ ይህን ጋውጥቻለሁ፣ ከዛ ትቼዋለሁኝ፣ ይህ ስህተት ነበር እያለ አይለፈልፍም። አንድ ነገር ከማድረጉ ህግ ከማውጣቱ በፊት ብዙ ተመካክሮበት ነው። ስለዚህ እናንተም የሜሪ ሜንታሊቲ ያስፈልጋችኋል። ወዲያው ኢሞሽናል አትኑ፣ ስሜት አትኑ። በንግግር ሰዓት ራሳችሁን ኮንትሮል አድርጋችሁ የሚፈለገውን ሐሳብ ተገቢ ለሆነው ሰው ብቻ ምላሽ መስጠት መቻል አለባችሁ። ግልጽ በሆነ ቋንቋ፣ ጥሩ በሆነ የድምፅ ቶንና በተመጠነ የቃላት አጠቃቀም ማለት ነው። ይህን ስታደርጉ ምን ይፈጠራል? ሰዎቹ ይበልጥ እናንተን ያከብሯችኋል። ነገሩ እውነት ቢሆን እንኳን የሚገርማችሁ በዚህ መንገድ በእነዚህ እስካሁን ባወራናቸው በሶስቱ መንገድ ከመጣችሁ ታሸንፋላችሁ። ነገሩ እውነት ቢሆን እንኳን የታማችሁበት ጉዳይ ጥፋታችሁ ቢሆን እንኳን በእርግጠኝነት እነዚህ ነገሮች ተከትላችሁ ከፈሰሳችሁ ሰዎችን ግራ ታጋባላችሁ። ለምን ሪስፖንስ አልሰጣችሁ? ምላሽ አልሰጣችሁም? ጥያቄው የሰዎቹ አይምሮ ላይ ነው የሚቀረው። ስለዚህ አላደረገውም ማለት ነው፣ ቢያደርገውም የሆነ ነገር ነበር እያሉ ራሳቸው በራሳቸው እየተወዛገቡ የራሳቸው የሆነ ድምዳሜ ይሰጣሉ። ያ ደግሞ የተሻለ ነው። እንኳን ሳታደርጉት እንኳን እናንተ ባላጠፋችሁበት ነገር ላይ ባደረጋችሁትና ባጠፋችሁበት ነገር ላይ እንኳን እነዚህ 3 ቁልፎች ኃይል ይሰጧቸዋል። ተረዳችሁ? ስለዚህ በደንብ ተግባራዊ ማድረግ አለባችሁ። ወደ አራተኛ ጉዳይ ደግሞ እንምጣ። አራተኛ ጉዳይ በፍጹም ራሳችሁ እንዳታሳንሱ፣ ራሳችሁን ዝቅ እንዳታደርጉ። ክብረነክ የሆነ ነገር ስለተናገሯችሁ ክብረነክ የሆነ ነገር በመናገር ለማሸነፍ እንዳትሞክሩ። ይሄ ቂሎች የሚያደርጉት ጉዳይ ነው። አንደኛ ነገር ጠላትነት ይፈጥራል። ሁለተኛ ነገር ስሜታዊነት ሲመጣ የግል ሚስጥር መወጣጣት ይመጣል። በራሳችሁ ጣጣ የራሳችሁን ሰነድ አሳልፋችሁ ለማህበረሰቡ ትሸጣላችሁ ማለት ነው። ይህ ነገር ደግሞ ብዙ ነገራችሁን ያበላሻል። ሌላው ደግሞ ያ ሰው ጋር የነበራችሁ ግንኙነት ምናልባት ወሳኝ ሊሆን ይችላል። የገቢ ምንጫችሁ ሊሆን ይችላል። ስሜታችሁን የሚረዳችሁ ሰው ሊሆን ይችላል። ወሬ ያስነሳባችሁ ወይንም ክብራችሁን የነካባችሁ ሰው። ስለዚህ እሱ እንደ ሕፃን አክት እንዲያደርግ ክብረ ቢስነቱን እንዲያሳይ ፍቀዱለት እንጂ እናንተም ገና ለገና ክብር የተነካ ብላችሁ የሰውን ክብር መልሶ ለመንካት በምታደርጉት ጥረት ውስጥ የምታተርፉት ቅንጣት ታክል የለም። ስለዚህ ክብር የተነካ ብላችሁ እናንተም ክብር የሚነካ ነገር በማድረግ ራሳችሁን በማሳነስ እንዳትጠመዱ ማለት ነው። ሌላኛውን ጉዳይ ደግሞ እንመልከት። አምስተኛ ጉዳይ ደግሞ ምንድነው? መሄድ ካለባችሁ ሂዱ።
whatever happen ምንም ይሁን አራቱንም ስኬጁል ተከትላችሁ ትመጣላችሁ በተረጋጋ መንፈስ ወዘተ። ግን መሄድ ካለባችሁ ክብረነክ የሆኑ ጉዳዮችን አትቀበሉ ህይወታችሁ ላይ፣ በተለይ ወንዶች ማለት ነው። በምንም አይነት ተአምር ለምን የገቢ ምንጫችሁ ያ ሰው ብቻ አይሆን። መሄድ ካለባችሁና ያ ነገር በትክክል ሞራላችሁን የሚጎዳችሁ ከሆነ አትቀመጡ። ሞራሉ እየተጎዳ ለኮንፈርቱ ብሎ ወይንም ደግሞ የሆነ ሰው ላይ ባሪያ ስለሆነና በዛ ሰው ላይ ገቢው ህይወቱ ጥገኛ ስለሆነ የሚቆይ ወንድ ልጅ ስነ ልቦናውን ቀስ በቀስ እየተጎዳ ይመጣል። አማራሪ ይሆናል፣ ገጽታው ይበላሻል፣ ኮንፊደንሱን ያጣል፣ የንግግር ክህሎቱን ያጣል፣ የመስራት ሞራሉን ያጣል። ኢቭን ኢፍ ሊያሳካው የሚፈልገው ህልሙ እንኳን ተነሳሽነት ይሰጥ የነበረው እንኳን ህልሙ ትርጉም እያጣበት ይመጣል። ለምን? ክብሩ እንዲነካ በእያንዳንዱ ዕለት ስለሚፈቅድ ማለት ነው። ስለዚህ መሄድ ካለባችሁ መሄድ አለባችሁ። ግንኙነት መቋረጥ ካለበት መቋረጥ አለበት እያልኳችሁ። ስድስተኛው ደግሞ ይህን ጉዳይ ሃንድል ወደምታደርጉበት ጉዳይ እንምጣ። ስድስተኛውና የመጨረሻው ጉዳይ ምንድን ነው? ከዛ ሁኔታ ከዛ ክብር የመነካት ስርዓት ውስጥ ተማሩበት። እራሳችሁንም ጠይቁ። እውነት ይህ ሰው አሁን ምላሽ ብሰጠው የኔን ከሱ ጋር ከዚህ ሰው ጋር ኢነርጂ ፋይት ማድረግ ይገባዋል? ይህ ሰው ከምን አንጻር ነው ይህን ሊለኝ የቻለውስ? ለምንድን ነው ይህ የተፈጠረው? ለምንድን ነው እንደዛ አይነት ባህሪዎች ያሳየኝስ? ከዛ ራሳችሁን ትመለከታላችሁ። ያጠፋችሁት ነገር ከሌለ ትማራላችሁ። ሰዎች በራሳቸው ችግር እኛም ማስወገድ ሲፈልጉ የሆነ የተለየ ድራማ ፈጥረው ሊያሳጡን ሞክረው እኛ እንድንሸሽ ስለሚፈልጉ፣ ስለዚህ ያኔ መንቀሳቀስ አለብን ማለት ነው የሚል ትልቅ ትምህርት ህይወታችሁ ይመጣል። ጥፋት ከሌለባችሁ። ጥፋት ካለባችሁ በወዳጅነት መካከል፣ በፍቅር መካከል፣ በትዳር መካከል፣ ዋቴቨር በስራ መካከል ለካ እንደዚህ አይነት መስመሮችን ማለፍ መጨረሻ ላይ ውድቀት ይፈጥራል። ስለዚህ ግድ የለም ይሄን ወዳጅን አጥቼዋለሁ፣ ሰው ብሄድ ሰው ይተካል። ትልቁ ጉዳይ ዓላማን በጋራ ማስፈጸም የሚችል ሞራል ያለው የሰው ልጅ ማግኘት ነውና ግድ የለም ዛሬ ልሂድ፣ ነገር ግን ከጥፋቴ ትልቅ ነገርን ተምሬያለሁ። ይህን ሰውም ከዚህ በኋላ ላያምነኝ ስለማይችል ወይም ደግሞ እንዲያስከፋኝም ልፈቅድለት ስለማይገባ ዛሬ ትቼዋለሁ። ሌላ ትምህርት ወስዳችሁ ማለት ነው። በእነዚህ አይነት መንገዶች ሙሉ ጉዳዩን ገምግሙት፣ ተማሩበት። ከዛ በኋላ ቀጣይ የሚመጣው ወይንም እናንተ የስራ ሸሪካችሁ ሊሆን ይችላል፣ የፍቅር አጋራችሁ፣ የትዳር አጋራችሁ፣ ጓደኛችሁ፣ ትምህርት ቤት ውስጥ ዋቴቨር ካምፓስ ሊሆን ይችላል፣ ስራ ቦታ፣ ውጭ ሀገር ሊሆን ይችላል። ከምትመሰረቱት ወዳጅነት ጋር በእነዚህ 6 ፒላሮች መንቀሳቀስ ጀምራችሁ የሆነ ችግርን አልፋችሁ የመጣችሁ ስለሆናችሁ ይሄኛውን አዲሱን እንዴት ሃንድል ማድረግ እንዳለባችሁ አይከብዳችሁም ማለት ነው። ስለዚህ በእነዚህ 6 መንገዶች ተጠቅማችሁ ውጤታማ የሆነ ምላሽን መስጠት ትችላላችሁ ማለት ነው። ስለነበረን ጊዜ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ ማድረግ እንዳትረሱ። መልካም ጊዜ